እንኳን ለአባታችን ለአቡነ ኪሮስ ወርሃዊ መታሰቢያ በዓላቸው በሰላም አደረሳችሁ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በያላችሁበት በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። ከዚህ በመቀጠል የአባታችን የአቡነ ኪሮስን ገድላቸውን እናሰማለን። በማግስቱ አረማውያን ከጽርህ ወጥተው ያንን ገዳም ከበቡት። ከነርሱም አንዲት ስንኳ ሳይቀር በሰይፍ ገደሏቸው። ገዳማቸውንም በእሳት አቃጠሉ። ጠላቶች አረማውያን የረከሰ ማዕጠንታቸውን ወስደው የሴቶቻቸውን ጢስ መሞቂያ አደረጉት። አባታችን አባ ኪሮስ የረከሰ ማዕጠንታችሁን አስወግዱ ያላችሁ ስለዚህ ነው፣ መንፈስ ቅዱስ ገልጾለት ስለ እነርሱ ትንቢት ተናግሯልና። አባታችን አባ ኪሮስም በበዓቱ ሳለ መላእክተ ጽልመት እየተሯሯጡ ነፍሳቸውን ወደ ሲኦል ሲወስዱ ሲጫወቱባቸው አይቶ ይህ መከራ በእውነት ተገባቸው አለ። የእግዚአብሔርን ሥራ እያደነቀ ከበዓቱ ሳይወጣ 10 ቀን ቆየ። በእውነት ተገባቸው ስላለ እኚህ ስህተተኞች አሳቱኝ እያለ በልቡ አሰበ። 40 ቀንም ሊጾም ጀመረ። 10 ቀን ከተፈጸመ በኋላ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ትእዛዙንም አልቀበልህም፣ በጾምና በጸሎት ሥጋውንም አደከመ። ዳግመኛ 40 ቀን በተፈጸመ ጊዜ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ቃሉን መስማት እምቢ አለ። በጾምና በጸሎት ዳግመኛም ፈጽሞ ሥጋውን አደከመ። 40 ቀን በተፈጸመ ጊዜ ሦስተኛ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። አባታችን አባ ኪሮስም ሥርዓተ ምንኩስናን እማራለሁ ብዬ በራሴን መከራን አበዛለሁ ብሎ ፈጽሞ አዘነ። ይህንንም ብሎ ከበዓቱ ወጥቶ ከጋለ ባልጮት ድንጋይ ላይ በጀርባው ተኛ። ሥጋው ደርቆ እንደተጠበሰ ዓሣ ሆነ። ቃልም ወደ እርሱ መጥቶ አልምራቸውምና ስለ እነርሱ አትድከም አላልኩምን አለው። አባታችን አባ ኪሮስም ለመላእክተ ጽልመት መዘባበቻ ሆንኩ፣ ፈጣሪስ እንዴት ቸል አለኝ አለ። ይህንን ብሎ ከዚያ ከጋለ ባልጩት ድንጋይ ላይ ተመልሶ በሆዱ ተኛ። ከጋለው ባልጩት ድንጋይና ከለቅሶም ብዛት የተነሳ 2 ዓይኖቹ ታወሩ፣ ማየትም ተሳነው። ከዚህ በኋላ ዲያብሎስ ከሩቅ ሆኖ በእኔ ላይ የምትነሳሳ ኪሮስ አንተ ማነ? በቃል ኪዳን ብዙዎችን ከኔ ወስደሃል፣ ገንዘቦቼ ነፍሳትን ልትወስድ ተነስተሃል። ዛሬ ማን ይረዳሃል? ዓይንህ ታውሯልና የዚህ ዓለም ብርሃንም ካንተ ተሰውሯል፣ ማን ይመርሃል አለው። አባታችን አባ ኪሮስም የዲያብሎስን ነገር በሰማ ጊዜ ምርር ብሎ አልቅሶ ወደ እግዚአብሔር ጸለየ። ጌታዬ ፈጣሪ 99ኙን ነገደ መላእክት ትተህ ከባሕሪ መለኮት ሳትለይ ወደ እኛ መጥተህ ከኃጢአት ብቻ በቀር የእኛን ባህሪ ያደረግህ አይደለምን? ከኃጢአት ብቻ በቀር ሥራውን ሁሉ የሠራ አይደለምን? እጆችን ዘርግተህ ስለኛ በመስቀል የተሰቀልክ አይደለህምን? እጆችንስ ዘርግተህ ስለኛ በመስቀል የተሰቀልክ አይደለህምን? ስለዚህም አምላኬ አምላኬ ለምን ተውከኝ ያልክስ አይደለህምን? እኔም ካንተ ጋር እኩል ሳልሆን ፈጣሪ በዚህ ምሕረት በሌለው በጠላት እጅ ለምን ተውከኝ እላለሁ። የሰይጣናት መከራቸው ደርሶብኛልና። ይህንንም ነገር ሲናገር የሰረገላ ድምፅ ሰማ። በዚህ ዓለም የሚመስለው የሌለ መልካም መዓዛ ሸተተ። ጌታችንም ወደ እርሱ መጥቶ
ሰላም ላንተ ይሁን። በእውነት ወንድሞችን የምትወድ ሰውነቱን ለወንድሙ ቤዛ አድርጎ የሚሰጥ እንዳንተ ያለ አላገኘሁም። የተቀበልከው መከራ ሁሉ ለሰው ሁሉ መታሰቢያ ሊሆን በኢየሩሳሌም ሰማያዊት ተጽፏል ብዬ በእውነት እነግርሃለሁ አለው። ልጆቹንም በአንተ ስም የሚጠራ ወይም በስምህ የሚጠራ ወይም የገድል መጽሐፍን የጻፈ ያጻፈ ወይም ያነበበ ወይም ማምኖ ጸጥ ብሎ የሰማ የዘላለም ሕይወትን ያገኛል። ዳግመኛ በስምህ ለቤተ ክርስቲያን ዕጣንና ሌላም መብአን የሰጠ አስራት ይሁንልህ። ያለ ምርምር ካንተ ጋር ወደ መንግሥተ ሰማያት ይግባ ያለምንም ጉድለት በፊቴ እንዳንተ መልካም ዋጋውን ያገኛለው። ይህንንም ብሎ በሁለት እጆቹ ራሱን ይዞ እስከ እግሩ ጥፍር ድረስ ዳሰሰው። ሰውነቱንም ምንም እንዳላገኘው እንደ ሕፃን ሆነ። ብፁዕ ኪሮስም ወደ ምድር ሰግዶ ጌታዬ ፈጣሪዬ ዛሬ በፊት ባለሟልነትን አገኘሁ አለ። ጌታችንም ሰው ሁሉ ገድልህን መጽሐፍ ባይቻለው የተጻፈውን ያንብብ፣ ማንበብ ባይቻለው ገድልህ ከሚነበብበት ሄዶ በእምነት ይስማ፣ ለነፍሱም ለሥጋውም ድህነትን ያገኛል። ሄዶም ገድልህን መስማት ባይቻለው ከቤቱ ሆኖ 3 ጊዜ ሰግዶ አምላከ ኪሮስ ሆይ ስምህንና ስሜን 3 ጊዜ ይጥራ፣ ያለ ወቀሳ ካንተ ጋራ መንግሥተ ሰማያት ይግባለው። አባታችን አባ ኪሮስም በፊትህ ባለሟልነትን ካገኘው እነዚያ በባሳት ገዳም የነበሩ መነኮሳትን ማርልኝ አለው። ጌታችንም እነዚህን መነኮሳት ያመጧቸው ዘንድ አዘዘ። የእነዚያ መነኮሳት ቁጥራቸው 798 ነው። ጌታችንም አባታችን አባ ኪሮስን በጸሎተ የዳኑ እነዚህ ናቸው፣ ምን ላደርግልህ ትሻለህ አለው። አባታችን አባ ኪሮስም የምሻውስ ወደ መንግሥተ ሰማያት ታገባቸው ዘንድ ነው አለው። ጌታችንም መንግሥተ ሰማያት መልካም ለሰሩ ለሌሎች አዘጋጅቻታለሁ፣ እነርሱ ግን ከመልካም ሥራ ምንም አልሰሩምና በምን ሥራ ወደ መንግሥተ ሰማያት አስገባቸዋለሁ? አባታችን አባ ኪሮስም እንኪያስ እንዲህ ከሆነ ነፍሳቸውን ከሥጋቸው ጋር አዋህደህ አስነሳቸው፣ መልካም ሥራ ይስሩ፣ ጌታዬ አንተን ፈጽመ ምሕረት አድርግላቸው አለው። ጌታችንም ወዳጄ ኪሮስ እንዳልከው ይደረግልህ አለው። እንደ ቃሉም ተደረገ። ፈጥነውም ተነሱ። አባታችን አባ ኪሮስን ባዩት ጊዜ ፈጽመው አፈሩ፣ በፊቱም ሰገዱ። ጌታችን ግን አልተገለጸላቸውም ነበር። አባታችን አባ ኪሮስም ነፍሳችንን ሥጋችንንም ለአንተ አደራ ሰጥተናልና ከዛሬ ጀምሮ ለሕይወታችን መሪ ሆነን አሉት። አባታችን አባ ኪሮስም ልብሰ ምንኩስናን ያለብሳቸው ዘንድ ወደ እግዚአብሔር ለመነ። ፈጥኖም እንደ ቃሉ ተደረገለት። አባታችን አባ ኪሮስም ወደ ውጭ ወጥቶ ትንሽ መንገድ አሳይቶ ይህች መንገድ ከገዳማችሁ ታደርሳቸዋለችና በዚች መንገድ ሂዱ አላቸው። እንዳዘዛቸውም አደረጉ። በ60 ቀንም ከገዳማቸው ደረሱ። በዚያ መኖሪያ ቤትና ቤተ እግዚአብሔር ሰርተው እንግዳ በመቀበል ለድሃ በማዘን በጾምና በጸሎት ኖሩ። እንዳዘዛቸውም አደረጉ። በ6 ቀንም ከገዳማቸው ደረሱ። በዚያ መኖሪያ ቤትና ቤተ እግዚአብሔር ሰርተው እንግዳ በመቀበል ለድሃ በማዘን በጾምና በጸሎት ኖሩ። ከብዙ ጊዜ በኋላ አባታችን ቅዱስ ኪሮስም እነዚያን አደራ የሰጠኸኝን መነኮሳት አኗኗራቸውን እንዴት እንደሆነ አላየሁምን? ያያቸው ዘንድ መልአክህን ላክ እያለ ጸለየ። ጌታችንም መልሰው አንተ ሄደህ ስራቸውን ያለው። አባታችን አባ ኪሮስም ጌታዬ ሀገሩ ሩቅ ነውና እንደምን እደርሳለሁ አለው። ጌታችንም ትንሽ ደመና ጠቅሶ በዚያ አስቀምጦ በሰላም ሂድ ብሎት ወደ ሰማይ በታላቅ ምስጋና አረገ። አባታችን ቅዱስ ኪሮስም
ሬሴው ደርሶ ከቅዱሳን መነኮሳት ገዳም አጠገብ ዞረ። ወደ አባ ሚሳኤልን መቃብር ሄዶ ፈጽሞ አለቀሰ። ቅዱሳን መነኮሳት ባዩት ጊዜ ያ በአባ ሚሳኤል መቃብር ላይ የተቀመጠው አባታችን ኪሮስ ነው ተባባሉ። ሁላቸውም ከአበምኔታቸው ጋር ሮጠው ሄደው አቅፈው ሳሙት። ክቡር አባታችን አባ ኪሮስን ደህና መጣህን አሉት። ቅዱስ አባታችን አባ ኪሮስም ድሃ ውሻ ለመሆን ለእኔ ክብር ምን ነው አላቸው። ሁላቸውም ወደ ምድር ሰግደው ባለማወቃችን ቸል ብለንሃልና ቀድሞ የበደልንህን በደል ይቅር በለን አሉት። አባታችን አባ ኪሮስም በእኔ ላይ ያደረጋችሁትን ሁሉ ይቅር ይበላችሁ፣ ነገር ግን የሁላችሁም የእግዚአብሔር አገልጋይ አባ ሚሳኤል ሆይ ይቅር በለን በሉ አላቸው። አባታችን ቅዱስ አባ ኪሮስም እንዳዘዛቸው አደረጉ። በእናንተ ምክንያት ወደ መንግሥተ ሰማያት ገብቻለሁና እግዚአብሔር ይቅር ይበላችሁ የሚል ቃል ከአባ ሚሳኤል መቃብር ሰሙ። እኛ ነቀን የጣልነው ይህ ሚሳኤል አይደለምን ብለው ሁላቸውም አደነቁ። አጽሙንም አፈልሰው ወደ ቤተ ክርስቲያን ሊያስገቡ ወደዱ። አባታችን አባ ኪሮስም ፈልሰው ለሚኖሩ የባህታውያን በገዳም የሚኖሩ የመነኮሳት ዋጋ ያገኝ ዘንድ ይሻለዋልና ተዉት አላቸው። ከዚህ ሁሉ የሚበልጥ እነግራችኋለሁ። በቃል ኪዳኑ ትድኑ ዘንድ መታሰቢያውን አድርጉ። ይህንን ከመቃብሩ የፈለቀው ጠበል ለልጅ ልጅ ፈውስ ይሆናችኋል አላቸው። ቅዱስ መነኮሳትም አባታችን አባ ኪሮስ ና ወደ ቤተ ክርስቲያን እንውጣ አሉት። እሺ አላቸው። ተሸክመው ሊወስዱትም ወደዱ። እርሱ ግን እምቢ አላቸው። ዳግመኛም ልቦናን ማደንደን እግዚአብሔር ይጠላልና ልባችን በመብልና በመጠጥ አታደንድኑ ብሎ አስተማራቸው። በልቦናችሁ የሐር ልብስ፣ መብል፣ መጠጥ፣ ወርቅንና ብርን መውደድ አይገባም፣ ይህ ሁሉ ፈጽሞ ያልፋልና። ነገር ግን በሰማያት መዝገብ ታገኙ ዘንድ ሕማምተኞችን ጎብኙ፣ ያዘኑትንም አረጋጉ፣ መጻተኛውንም በቤታችሁ አሳድሩ፣ እንግዳ ተቀበሉ፣ እግዚአብሔርን ፈጽማችሁ ውደዱት ፍሩትም አላቸው። ይህንን እያለ እያስተማራቸው ከቤተ ክርስቲያን ደረሱ። አባታችን አባ ኪሮስም የልዑል ክርስቶስ ማደሪያው ሰላምታ ይገባሻል እያሉ ተሳለሟት። ያችን ቤተ ክርስቲያን ባህታዊ ክቡር ኪሮስ ለአንተም ሰላምታ ይገባሃል አለችው። አባታችን አባ ኪሮስም እያደነቀ ከቤተ ክርስቲያን ወጣ። አበምኔቱም አባታችን አባ ኪሮስን ከቤቴ ታድር ዘንድ ናለው። አባታችን አባ ኪሮስም ማደሪያዬ የአባ ሚሳኤል ቤትስ ነው። የአባ ሚሳኤልንስ ቤት አረማውያን እኛን በገደሉ ጊዜ በእሳት አቃጥለውታል አለው። አባታችን አባ ኪሮስም የጻድቃን ስራቸው እንደዚህ ነው፣ በፍርድ የራሳቸውን ቤት አይተውም አለው። አባታችን ቅዱስ ኪሮስ ግን ወደ አበምኔቱ ቤት አልገባም። ከገዳሙ ውጭ ከአባ ሚሳኤል መቃብር ፊት ለፊት አደረ እንጂ። በማግስቱም ከዚያ ወጥቶ ቅዱሳን መነኮሳትን ተገናኛቸው። ሰላም ለእናንተ ይሁን፣ በጸሎታችሁ አስቡኝ፣ ከእንግዲህ ወዲህ በመንግሥተ ሰማያት እንጂ በምድር አንተያይም አላቸው። ደመና መጥቶ ነጥቆ በ7 ሰዓት ከበዓቱ አደረሰው። አጋንንትን እየገዛቸው 7 ወር ኖረ። ኑ ሲላቸው ይመጣሉ፣ ሂዱ ሲላቸው ይሄዳሉ። በእንደዚህ ያለ ሥራ በብዙ ቀን ቆየ። ከዕለታት አንድ ቀን በእንቅጥቅጥ በሽታ ከጠዋት እስከ ማታ በጠና ታመመ። አባታችን አባ ኪሮስ ወደ እርሱ ይወስደኝ ዘንድ እግዚአብሔር ጎበኘኝን አለ። በዚያች ሌሊት በጽኑ ታሞ አደረ። የጸሎት ሰዓት በደረሰ ጊዜ ጉልበቱ ደከመ፣ መስገድም ተሳነው። አባታችን አባ ኪሮስም ልትወስደኝ ከፈለግህ ፈጥነህ ውሰደኝ፣ የማትወስደኝ ከሆነ ግን
የትሩፋት ሥራዬን እንዳይተጓጎልብኝ ፈቃድህን ለመፈጸም አጽናኝ አለ። ሰርክ በሆነ ጊዜ ፈጽሞ ተራበ፣ ወደ ምድር ፍግምግም አለ። ወደ ሰማይ ቀና ብሎ በሥላሴ ስም አማተበ። ያን ጊዜ ቅዱስ ሚካኤል ተገልጾ አባ ኪሮስ ሆይ ምግብ ትሻለህን? አለው። አባታችን አባ ኪሮስም ጉልበቴ ደክሟልና ወደ በረሃ ሄጄ የዛፎችን ፍሬ ሰበስብ ዘንድ አልችልም፣ ከዚያ ከድንጋይ ብቻ በቀር ምንም የለም አለው። ቅዱስ ሚካኤልም ለፈጣሪ ሁሉ ይቻለዋልና ይህንን ድንጋይ ኅብስት ሁን ቢለው ይሆናል አለው። ይህንንም ብሎት በክንፉ በሮ ከአብ ከወልድ ከመንፈስ ቅዱስ ፊት ደርሶ ስለ አባታችን አባ ኪሮስ ማለደ። እግዚአብሔርም ያለህን ሁሉ አድርግለት፣ አንድ ጽዋና አንድ ኅብስት አውርድለት አለው። ቅዱስ ሚካኤልም ታዘዘ፣ ለአባታችን ለአባ ኪሮስም አደረገለት። አባታችን አባ ኪሮስን እግዚአብሔር የሰጠህን እንካ ተቀበል አለው። ብፁዕ ኪሮስም በስመ አብ ወወልድ ወመንፈስ ቅዱስ ብሎ ከመልአኩ እጅ ተቀበለ። በልቶ ጠጥቶም ፈጣሪውን አመሰገነ፣ ከደዌውም ተፈወሰ። በማግስቱ እንዳስለመደ እንደ መንኮራኩር ሰገደ። ማታ በሆነ ጊዜ ኅብስቱንና ጽዋው ሳይጎድል እንደ መጀመሪያው ሞልቶ አገኘው። በልቶ ጠጥቶ ሰውነቱን ቀድሞ ፍራፍሬ ስትሰበስብ ይኖርሽ፣ ዛሬ ግን ሰማያዊ ኅብስትን ጠግብሽ አላት። ነገር ግን የዘር ጊዜ ደርሶብሻልና ነፍሴ ሆይ በጾም በጸሎት ፈጽመሽ ድከሚ፣ ዛሬ በመዓልትም በሌሊትም ካልተጋሽ መላእክት የብርሃን ልብስ ለብሰው ከወዲህ ወዲያ እያሉ ሲወስዱሽ ምን ትያለሽ አላት። የኖኅን ራእይ፣ የዳንኤልን ምሳሌ፣ የሄኖክን ትንቢት፣ የዕዝራን ምሳሌ፣ የሰለሞንን መኃልየ፣ የዳዊትን መዝሙር ይዘምር ጀመር። ሰርክ በሆነ ጊዜ ጽዋው ሳይጎድል ኅብስቱን ላከበት። እነሆ ያንን ኅብስት ጽዋ አንስቶ ይመገባል። በሦስተኛው ቀን 2 ሰዎች በገዳማውያን መነኮሳት አምሳል ወደ እርሱ ሲመጡ አየ። ፊቱን በትምህርተ መስቀል አማትቦ የፊተኛውን አይቶ ይህ ጋኔን ነው፣ ይሄኛው የኋለኛው አለቃው ዲያብሎስ ነው፣ ዛሬ መጡ አለ። ከሩቅ ጠርቶ እናንተ ወንድሞች ከወዴት ናቸው አላቸው። ሰብአር ከሚባል ገዳም ነን አሉት። ወዴት ትሄዳላችሁ አላቸው። ወደ አባ ኪሮስ ነው አሉት። በማን ታመልካላችሁ አላቸው። በአብ በወልድ በመንፈስ ቅዱስ ስም እናመልካለን እንልሃለን አሉት። አባታችን አባ ኪሮስም ክርስቶስ የማን ልጅ ነው አላቸው። የአብ የባሕሪ ልጅ ነው አሉት። እናቱስ ማን ናት አላቸው። እነርሱም ቅድስት ድንግል ማርያም ናት አሉት። እርሱም በእውነት በልጅነት በቅድስና ያላችሁ ናችሁ አላቸው። እነርሱም ተቆጥተው ወንድማችን ለምን ትፈታተነናለህ አሉት። እርሱም እንዲህ እንዳደርግ ትእዛዝ አለብኝ አላቸው። እነርሱም እኛ ምን ገዶን፣ ብቻ አባ ኪሮስ ያለበትን ንገረን አሉት። አባታችን አባ ኪሮስም ስለምን ትሾታላችሁ አላቸው። ከእርሱ ጉዳይ አለንና ነው አሉት። እርሱም በስምስ እኔ ነኝ አላቸው። አባታችን አባ ኪሮስም አሃው ወደ እናንተ በመጡ ጊዜ እንደዚህ ሳትፈትኑ ሃይማኖታችሁንም ሳትመረምሩ ወደ ቤታችሁ ወደ ማኅበራችሁም አታስገቧቸው፣ ሰይጣን ለማሳት መነኮሳትን መስሎ ይመጣልና አላቸው። እነዚያም ቅዱሳን አባታችን ይቅር በለን አሉት። ወደ ወንዝ ወስዶ እግራቸውን አጠባቸው፣ በበዓቱም ውኃ የለምና። 2 ዋሻዎችን አሳይቶ በእነዚህ ውስጥ እደሩ አላቸው። እነርሱም እሺ፣ ነገር ግን በጸሎት አትርሳን አሉት። አባታችን አባ ኪሮስም ጌታችን ይባርካቸው ከክፉም ሁሉ ይጠብቃቸው አላቸው። እነርሱም አሜን አሉ። አባታችን አባ ኪሮስም ወደ በዓቱ ገብቶ 40 ስግደትን ሰገደ።
አቤቱ አገልጋይን ይቅር በለው፣ በይቅርታህም ብዛት ኃጢአቱን ይቅር በለው። በአንተ ደም ሥጋውንም ነፍሱንም ፈጽመህ ንጹሕ አድርገው የሚለውን 50ኛውን መዝሙር እስከ መጨረሻው ጸለየ። ዳግመኛም ለእነዚህ ለተራቡ እንግዶች ምን አቀርብላቸዋለሁ? ከዚህ ከሰጠኸኝ ከሰማያዊ ኅብስት እንዳልሰጣቸው እንደ አባቴ እንደ ብብኖዳ ሥጋዬን ለአንበሳ እንዳትሰጥ እፈራለሁ። አቤቱ ጌታ ኢየሱስ ክርስቶስ ሆይ የሚያደርገውን ግለጽልኝ አለ። ይህንን ያለ ሲያዝን ቅዱስ ሚካኤል ወደ እርሱ መጥቶ አባታችን ኪሮስን ምን ያሳዝንሃል አለው። ይህንን ብሎ 2 ሰማያዊ ኅብስት 2 ጽዋ ሰጠው። ይህንን ለእነዚያ እንግዶች ስጣቸው፣ አንተ ግን የቀድሞ ኅብስትህን ብላ አለው። አባታችን አባ ኪሮስም ተቀብሎ አባታችን ሆይ በሰማያት የምትኖር የሚለውን እስከ መጨረሻው ጸለየ። ወደ እነዚያ ቅዱሳን ሄዶ ያንን ሰማያዊ ኅብስት ያንን ሰማያዊ ጽዋ ሰጣቸው። ወንድሞቼ እውነት እላችኋለሁ ስለ እናንተ መቸገሬን አይተው ከሩቅ ሀገር አመጡልኝ አላቸው። እነርሱም ጌታችን ኢየሱስ ክርስቶስ በጎን ዋጋ ይስጥህ አሉት። አባታችን አባ ኪሮስም ወደ በዓቱ ገብቶ በዚያ አደረ። በማግስቱም ወደ እነርሱ ሄዶ ሰላምታ ሰጣቸው። የሰጠኋችሁ እራታችሁ አለቀን አላቸው። እነርሱም አቤቱ እይ ብለው ከግማሹ በቀር ሳይበሉ ኅብስቱን አሳዩት። አባታችን አባ ኪሮስም አድንቆ ጾሙ በበዓታችሁ ይበቃችኋል፣ ለምን አልበላችሁም አላቸው። እነርሱም አባታችን መብላትስ በልተናል፣ የጻድቃን በረከት ጥቂቱ ያጠግበናልና አሉት። በዚያም 3 ቀን ቆዩ። እንዴት እንደነበሩ አኗኗራቸውን ለአባታችን ለአባ ኪሮስ ነገሩት። አባታችን አባ ኪሮስም አጋንንትን ጠርቶ ወደ እነዚህ ቅዱሳን እንዳይቀርቡ በእግዚአብሔር ስም አወገዛቸው። እነዚያ ቅዱሳን ከዛሬ ጀምሮ ክፉ ነገር አያገኛችሁም፣ በሰላም ወደ አባታችሁ ሂዱ አላቸው። ከዚህ በኋላ አባታችን አባ ኪሮስ ተነስቶ ሊሸኛቸው ወደ እነርሱ ሄደ። አባ ኪሮስ ከዛሬ ጀምሮ እንሄዳለን አሉት። አባታችን አባ ኪሮስም በሰላም ሂዱ አላቸው። ከጽዋው ከ7ኛው እጅ ከኅብስቱም ከግማሹ በቀር ሳይበሉት ያ ኅብስትና ጽዋ አሳዩት። አባታችን አባ ኪሮስም አድንቆ ዘወትር በጸሎታቸው አስቡኝ፣ ይህን ለመንገዳችሁ ስንቅ ይሆናችሁ አላቸው። ወንድሞቼ የእግዚአብሔርን በረከት እንዳታጡ ለሌላ አትስጡ። ይህ ኅብስት ጽዋ እስከ ዕለተ ሞታቸው አያልቅም ብዬ በእውነት እነግራችኋለሁ አላቸው። እነዚያ ቅዱሳን እጅ ነስተው ሄዱ። ከበዓታቸውም ደረሱ። ያ ጽዋ ያ ኅብስት ሳያልቅ እየተመገቡ 12 ዓመት ኖሩ። ከዚህ በኋላ በክብር አርፈው ወደ መንግሥተ ሰማያት ገቡ። ጸሎታቸውና በረከታቸው ከእኛ ጋር ለዘላለሙ ይሁን አሜን። በእውነት ቅዱስ ሚካኤልም መጥቶ ያን ኅብስትና ጽዋ ወስዶ ለሌሎች ቅዱሳን ሰጣቸው። አባታችን አባ ኪሮስም በበዓቱ ኖረ። ከዚህ በኋላ ከዕለታት አንድ ቀን ጌታችን እጅግ የጎበጠ ፈጽሞ ያረጀ መነኩሴ መስሎ በእጁ ምርኩስ ይዞ ቀስ ቀስ እያለ ሄዶ ከጥላት ስር ሲያርፍ ከሩቅ አየው። አባታችን አባ ኪሮስም ከሩቅ አይቶ ይህ መነኩሴ ፈጽሞ ደክሟል ብሎ አደነቀ። ሊጠይቀውም ወደ እርሱ ሄደ። ያም ሽማግሌ እግዚአብሔርን የምትወድ ከሆንክ ካንተ ጋራ ወደ በዓት ውሰደኝ አለው። አባታችን አባ ኪሮስም ከወዴት መጣ አለው። ኤረር ከሚባል ቦታ ነው። አባታችን አባ ኪሮስም ኤረር የሚባለው ቦታ የት ነው አለው። ያም ሽማግሌ በምስራቅና በምዕራብ በደቡብና በሰሜን አይደለም አለው። አባታችን አባ ኪሮስም አድንቆ አባ ምን ትላለህ? በምስራቅና በምዕራብ በደቡብና በሰሜን ካልሆነ
በየት ሀገር ነው አለው። ያም ሽማግሌ ዛሬ ሳታውቀውም ኋላ ግን ታውቀዋለህ አለው። አባታችን አባ ኪሮስም ሃይማኖት ከሃይማኖታችን ጋር እንዲሆናል አለው። ሽማግሌውም አዎ አንድ ነው አለው። አባታችን አባ ኪሮስም ምስጋና በሰማይና በምድር የመላ አንድ አምላክ የሚሆን በስመ አብ ወወልድ ወመንፈስ ቅዱስ በላለው። ያም ሽማግሌ አባታችን አባ ኪሮስ እንዳለው አለ። አባታችን አባ ኪሮስም አንተ እውነተኛ ክርስቲያን ነህና ወደ በዓት የምንሄድ አለው። ያም ሽማግሌ አንተ ብርቱ ነህ፣ እኔ ግን ደካማ ሽማግሌ ነኝ። እግዚአብሔርን የምትፈራ ከሆንክ አዝለህ ወሰደኝ አለው። አባታችን አባ ኪሮስም እሺ እሸከምሃለሁ ብሎ ወገቡን በአጽፎ ታጥቆ አዝሎ ጥቂት ጥቂት እያለ ሄዶ ደከመ። ያም ሽማግሌ አባ ኪሮስን ደከምህን አለው። አባታችን አባ ኪሮስም በጸሎት እንሆ አስበኝ ይረዳኛልና። ያን ጊዜ መልኩ ተለወጠ፣ ነጎድጓድ ብልጭልጭታም ሆነ። አባታችን አባ ኪሮስም ክብሩን ማየት ተሳነው፣ ዓይኑ ተጋረደ፣ ወደ መሬትም ወደቀ። ጌታም አባታችን አባ ኪሮስን ፈጽሜ ላከብርህ ነው እንጂ ላጠፋህ አልመጣሁምና ተነሳ አለው። በእውነት አንተ እግዚአብሔርን የምትፈራ ፈጽመህ የምታከብረኝ ነህና እኔም 12 እጥፍ እወድሃለሁ አለው። እውነት እልሃለሁ ስምህን የጠራ አባ ኪሮስ ብሎ የጠራ ብቻ ሳይሆን በሕልሙም ስምህን አባ ኪሮስ ብሎ የጠራውን ሁሉ ኃጢአቱን ይቅር እለዋለሁ፣ ካንተ ጋራ ያለ ምርምር ወደ መንግሥተ ሰማያት ይግባለው። ዳግመኛም አባ ኪሮስ ከፈጣሪ አሳስበኝ የሚልህን እኔም ፈጥኜ ይቅር እለዋለሁ። ዳግመኛም የመታሰቢያንም ሊያደርግ አስቦ ሳይሆንለት ቢቀር ኃጢአቱን ይቅር እለዋለሁ፣ ያለ ወቀሳ ያለ ከሰሳ መንግሥተ ሰማያት ይግባ። የገድልህን መጽሐፍ የጻፈውን ያጻፈውን ሰው ሁሉ እኔን ስሙን በመንግሥተ ሰማያት በሕይወት መጽሐፍ እጽፈዋለሁ። ወዳጄ ኪሮስ ሆይ አንተና ወንድሞች እንዳንተም ያሉ መነኮሳት ሁሉ በአባቴና በመንፈስ ቅዱስ ፊት በመንግሥተ ሰማያት ተከብራላችሁ። ከጨረቃ ብርሃን የፀሐይ ብርሃን እንደሚበልጥ የእናንተም ክብር ከሌሎች ጻድቃን ይበልጣል። ሰማይም ከምድር ከፍ እንደሚል የእናንተም ስማችሁ ከሌሎች ጻድቃን ከፍ ከፍ ይላል አለው። ዳግመኛም መከራ መስቀሌን ስለተሸከምክ እኔም እሸከምሃለሁ ብሎ በሰረገላ አስቀምጦ ከበዓቱ አደረሰው። ከበዓቱ ካደረሰው በኋላ ከዚህ በኋላ ከኃላፊው ዓለም ትሄዳለህ አለው። አባታችን አባ ኪሮስም ሥጋዬን የሚቀብረው ማን ነው? በተላ በደስታ ነፍሱ ከሥጋው የተለየች አባ ሚሳኤል ንዑድ ክቡር ነው አለው። ጌታችንም አባታችን አባ ኪሮስን በምድር ከሚያገኙት መከራ የተነሳ ለኃጥእ ሰው ወዮለት፣ ስለ ክፋቱ መላእክተ ጽልመት ይወስዱታልና የሚያገኘውን መከራ ምን ያህል እነግርሃለሁ። ዳግመኛም 3 ነገሮች አስፈሩታል። ወዳጄ ኪሮስ ሆይ አንተ ግን እስከ ዘላለም ጥፋትን አታይምና ፈጽሞ ደስ ይበልህ አለው። በአዝቄጥስ ገዳም የሚኖር አባ ባውማን አዝልሃለሁና ስለ ሥጋ አታስብ፣ ዳግመኛ ወደ አንተ መለሳለሁ ብሎ ሰላምታ ሰጥቶት በታላቅ ክብር ወደ ሰማይ አረገ። ጌታችን ኢየሱስ ክርስቶስ ሲያርግም ሚካኤልና ገብርኤል፣ ኡርኤልና ሩፋኤል፣ ሰዳክኤልና ሰላትያል አናንያልም ራሳቸውን ዘንበል አድርገው ቅዱስ 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 አሸናፊ እግዚአብሔር ምስጋና በሰማይ በምድር የመላ ነው እያሉ ያመሰግኑ ነበር። አባታችን አባ ኪሮስም አቤቱ እስከ መቼ በዚህ ዓለም እኖራለሁ እያለ ግርማውን እያደነቀ ወደ እርሱ ይመለከት ነበር። ይህንን ብሎ በበዓቱ ገባ። 40 ቀን እስኪፈጸም ድረስ ምንም አልበላም፣ ምንም አልጠጣም። ከዚህ በኋላ የይቅርታ መልአክ ቅዱስ ሚካኤል መጥቶ
ትበላ ትጠጣ ዘንድ እግዚአብሔር ሰማያዊ ህብስት፣ ሰማያዊ መጠጥ ሰጥቶሃል። አንተ ግን ከመጠን በላይ ትጾማለህ አለው። አባታችን አባ ኪሮስም ነፍሴ እስከ ሞት ደርሳ አዝናለችና የይቅርታ መልአክ ሚካኤል ሆይ ተወኝ አለው። ቅዱስ ሚካኤልም ይበላ ይጠጣ ዘንድ ግድ አለው። ግድ ስላለውም በላ ጠጣ። መልአኩ ቅዱስ ሚካኤል ወደ ላከው ወደ ሰማይ አረገ። ከዚህ በኋላ አባ ባውማ በቤተ ክርስቲያን ቆሞ ሲጸልይ ቃል ወደ እርሱ መጥቶ ባውማ ባውማ ብሎ ጠራው። አሁን ቸል ሳትል ተነስተ ከአስቄጥስ በስተ ምስራቅ ወደ ሮም የምትወስደውን መንገድ ይዘህ ሂድ። በዚያ ስሙ አባ ኪሮስ የሚባል ባህታዊን ፈልግ፣ ከዚህ ኃላፊው ዓለም የሚለይበት ጊዜ ደርሷልና ከእርሱ በረከትን ታገኝ ዘንድ ሂድ አለው። ከዚህ በኋላ አባ ባውማ በማግስቱ ተነስቶ የቅዱሳንን በዓታቸውን ይፈልግ ዘንድ ወደ ዮርዳኖስ በረሃ ሄደ። በድንጋይ ወደ ተዘጋች አንዲት ዋሻ ደረሰ። ስለ እግዚአብሔር ብለህ ክፈትልኝ ብሎ በሯን ቆረቆረ። ባህታዊም ከውስጥ ሆኖ አንተ ማነህ አለው። አባ ባውማም የመንፈስ ቅዱስ አገልጋይ ነኝ አለ። ባህታዊም ከውስጥ ሆኖ ግባ አለው። አባታችን አባ ባውማ ከፍቶ በገባ ጊዜ ከራስ እስከ እግሩ ድረስ ሰውነቱ በፀጉር የተሸፈነ ስሙ አባ አሞን የሚባል ባህታዊ አገኘን። አባ ባውማ ሆይ ወደ እኔ መምጣትህ መልካም ነው ብሎ ተነስቶ እጅ ነሳው። አባ ባውማንም የአባ ኪሮስ በዓቱ ቤት ነው አለው። አባ አሞንም ፈልገህ ታገኘዋለህ አለው። አባ ባውማም አባ አሞንን በዚህ በዓት ከኖርክ ስንት ዓመት ነው አለው። 67 ዓመት ነው አለው። ከአንተ በቀር ሌላ ሰው አላየሁም አለው። አባ ባውማም ሰላምታ ሰጥቶት ተሰናብቶ ሄደ። ዳግመኛ ከአንዲት ዋሻ ደረሰ። በሯን አንኳኳ። ከውስጥ ያለውም አንተ ማንህ አለው። እርሱም የመንፈስ ቅዱስ አገልጋይ ነኝ አለው። በውስጥ ያለው ባህታዊም ከፈተለት። አባ ባውማም አባ ኪሮስ አንተ ነህን አለው። ባህታዊም አይደለሁም፣ እርሱስ ዓለም ሁሉ አንዲቱን የእግሩን ጥፍር የሚያህል ፈጽሞ የከበረ ነው አለው። አባ ባውማም አባቴ ሆይ ስምህ ማን ነው አለው። የክርስቶስ አገልጋዮች ካህናት የሰየሙኝ ስምዖን ብለው ነው አለው። አባ ባውማም ከመነኮስ ስንት ዓመት ይሆንሃል አለው። 160 ዓመት ነው አለው። ከዚህች በረሃ ከገባ ስንት ዓመት ይሆንሃል ቢለው 160 ዘመን ሆኖ ነበር አለው። አባ ባውማም በዓለማውያን ሥርዓት ኖረ ነበርን አለው። አዎ ከሮም በመስእ በኩል በዙፋን ተቀምጬ ነበር። ከኔ በታች ሰዎች ስልጣኔን እጅ ነሱ ነበር። እንደኔ ያሉ 6 ነገሥታት ነበሩ፣ የበላያቸውም የሮም ንጉሥ ነበርኩ አለው። አባ ባውማም በዓለም ሳለ ስንት ልጆች ወልደሃል አለው። 58 ወንዶች 30 ሴቶችን ወልጃለሁ አለው። አባ ባውማም አድንቆ እግዚአብሔር ምን ያህል መርጦሃል አለው። አባ ባውማም አድንቆ አንተ ኪሮስ እንደሆንክ በምናመልከው በፈጣሪያችን በእግዚአብሔር አምልሃለሁ አለው። አባ ስምዖንም በዓይንህ ታየው ዘንድ አለ፣ እኔ ግን አይደለሁም አለው። ይህን ሲነጋገሩ ከምድር እስከ አርያም ከምስራቅ እስከ ምዕራብ የሚሰማ የነጎድጓድ ድምፅ ሰማ። አባ ባውማም ይህ የሚያስደነግጥ ድምፅ ምንድን ነው አለው። አባ ስምዖንም ይህ የምትሰማው ድምፅ ኃጢአት የሰሩ የክርስቲያኖች ነፍሳት ከሲኦል እየወጡ ነው፣ ዛሬ የክርስቲያን ዕረፍት ሰንበት ነውና አለው። አባ ባውማም እነዚህ ፈጽመው ኃጢአት የሰሩ ናቸው ወይስ ጥቃቅን አለው። አባ ስምዖንም ፈጽመው ኃጢአት የሰሩ ናቸው። አባ ባውማ አንተስ ስምህ በመንግሥተ ሰማያት ተጽፏልና ፈጽሞ ደስ ይበል አለው። ከዚህ በኋላ አባ ባውማ ከዚያ ወጥቶ ወደ አንዲት በረሃ ሄደ። በድንጋይ የተዘጋች አንዲት ዋሻ አገኘ። ክቡር አባቴ ልጅን ክፈትለት ብሎ የዋሻውን በር ቆረቆረ።
አንተ ማንህ የሚል ቃል ሰማ። እርሱም የመንፈስ ቅዱስ አገልጋይ የሚሆን ልጅህ አገልጋይ እኔ ነኝ፣ ባውማ አንተ ነህን? አለው። እርሱም አዎን እኔ ነኝ አለው። በሩን ከፈተለት። መልካም ልብስ ለብሰው መልካም መዓዛ እንደሚሸት መልካም መዓዛ ያላቸው የጵስጥቂስና የቁስጥ የናርዶስና የርሄ ሽቱ መዓዛ ከበዓቱ ወጣ። አባ ባውማም ከዚያ ገብቶ አባ ኪሮስን ባየው ጊዜ ከምድር ላይ ወድቆ ብፁዕ ኪሮስ አንተ ነህን? አለው። አዎን እኔ ነኝ፣ እኔ እንዳንተ ሰው ነኝና ከመሬት ተነሳ አለው። ከብዙ ዘመን ጀምሮ ይወስደኝ ዘንድ ተስፋ አድርገው ነበር፣ ሥጋዬን ልትቀብር መጣህን? አለው። አባ ባውማም እያጠኑ ለአባታችን ለአባ ኪሮስ ፍጹም ተላ ደስታን ሲነግሩት ሲወጡ ሲወርዱ ብርሃናውያን መላእክትን አያቸው። አባ ኪሮስ ግን ዝማ ሆድ ሕማም ታመመ፣ ያለ እረፍት ይወጣ ይገባ ነበር። አባታችን አባ ኪሮስም አባ ባውማን ዛሬ የእረፍት ጊዜ ደርሷልና ፈጥነህና እግረ መንገድህንም ቀለም ብራና ይዘህን አለው። አባ ባውማም አባ ኪሮስ እንዳዘዘው ሄዶ ከአባ ስምዖን በዓት ደረሰ። አባ ስምዖንም ባየው ጊዜ አባ ባውማ ዳግመኛ መጣህን? አለው። አባ ስምዖንም አስቀድሞ ደርሶኛልና የመጣህበትን ሥራ አውቄአለሁ ብሎ በሩን ከፈተለት። ቀለሙንና ብራናውን ሰጠው። አባ ስምዖንና አባ ባውማ ከአባ ኪሮስ በዓት ደረሱ። አባታችን አባ ኪሮስም ከበሽታው ጽናት የተነሳ ከሰውነቱ የሚወጣው ደም በእግሩ ላይ እየፈሰሰ ፈጥኖ ተነስቶ በዓቱን ከፈተላቸው። አባ ስምዖንም እጅ ነሳው። አባ ስምዖንም ከአላፍ ቅዱሳን የከበርክና የተመረጥክ አባ ኪሮስ እንዲህ ሆነሃልን? አለው። አባ ስምዖንም አቤቱ ዳዊት እንደተናገረ በሕግ ጸንተው የሚኖሩ ወዳጆችን ምን ያህል ተገሥጻቸዋለህ? አለ። አባ ስምዖንና አባ ኪሮስ ተቃቅፈው አለቀሱ። መላእክትም ከእነርሱ ጋር አለቀሱ። ለአባ ስምዖንና ለአባ ባውማ መድኃኒታችን ኢየሱስ ክርስቶስ ተገልጦ ወዳጄ ኪሮስን በማጽናናት ፈንታ እንዲህ ታስፈሩታላችሁን? ስለ እርሱና ስለ እናንተ ያዘጋጀሁት ዙፋኖችና አክሊሎች የመንግሥተ ሰማያት ቦታዎች ብታዩ በሳቃችሁ ፈጽሞም ደስ ባላችሁ ነበር። አሁንም ስለ መከራው እጥፍ ድርብ ዋጋው እንዲበዛለት እነግራችኋለሁ አላቸው። አሁንም አባ ባውማ ወዳጄ ኪሮስ ከአባቱ ቤት ከወጣ ጀምሮ እስከዚች ቀን ድረስ የሆነውን የገድሉን መጽሐፍ ጻፍ አለው። አባ ባውማም ወደ ውጭ ወጥቶ ከውሃ ዳር ከበቀለ ቅጠል አምጥቶ በድንጋይ ላይ ጎዝጉዞ አባ ኪሮስን ደሙ ከሰውነቱ እየፈሰሰ ከዚያ ላይ አስቀመጡት። አባታችን አባ ኪሮስም ፈጣሪ ንጉሴ ሆይ እኔ ሕግህን የጠበቁ መስሎኝ ነበር፣ በፊትህ በደልኩኝን? አለ። አባ ባውማም አባ ኪሮስን ከአንተ በኋላ ለሚነሱት ሰዎች ትምህርትና ተስፋ ይሆን ዘንድ የተቀበልከውን ቃል ኪዳንና ገድልህን ንገረኝ እንጂ ወንድሜ ሆይ እንዲህ አትበል፣ መከራውንም ታገስ አለው። በአባታችን በአባ ኪሮስም መንፈስ ቅዱስ መልቶበት ከመጀመሪያው እስከ መጨረሻው ይነግረው ነበር። አባ ባውማም ጻፈ፣ በእግዚአብሔርን ፈቃድ ተፈጸመ። አባታችን አባ ኪሮስም አጥንቶቼ ሊለያዩ ነውና ከመሬት አስተኙኝ አላቸው። እነርሱም ከመሬት አስተኙት። ከዚህ በኋላ ጌታችን ኢየሱስ ክርስቶስ መጥቶ ከራስጌው ተቀምጦ የፊቱን ላበት በነጭ ሐር እየጠረገለት ወዳጄ ምን ሆነሃል? አትፍራ፣ ምን ትሻለህስ? አለም። አባታችን አባ ኪሮስንም የሚሻ እመቤታችን ድንግል ማርያምን አያት ዘንድ ነው አለው። እመቤታችንም በልጇ ፈቃድ በታላቅ ግርማ መጥታ ወዳጄ ምን ሆንክ አለችው። አባታችንም እመቤቴ በቃል ኪዳንሽ አስቢኝ አላት። ጌታችንም አቅፎ ይዞ ሳመው።
ወዳጄ የላይኛውን ሰማይ አስብ፣ ሥጋ ግን ከመሬት የተገኘ ከንቱ ነውና አለው። ዳግመኛም አባ ኪሮስ ጌታዬ ንጉሥ ዳዊትን ላይ እወዳለሁ አለ። ፈጥነውም አመጡት። መድኃኒታችን አባ ኪሮስን እነሆ ዳዊት መጥቷል፣ ይዘምርልህም ዘንድ የምትሻውን ንገረኝ አለው። ነቢዩ ዳዊት አባታችን ኪሮስን በማንኛውም አውታር፣ በማንኛው ዜማ፣ በማንኛውንስ ወገን በመጀመሪያው ነውን ወይስ በሁለተኛው ወይስ በሦስተኛው ልዘምርልህ አለው። አባታችን አባ ኪሮስም የ10ሩን አውታር በየወገናቸው ዜማቸውን ልሰማ ወዳለሁ አለ። ያን ጊዜ ዳዊት በገናውን አዘጋጅቶ እየደረደረ ፈጽመን ደስ እንሰኝበት ዘንድ ይህች ቀን እግዚአብሔር የሰራት ቀን ናት፣ በሕጉ ጸንተው የሚኖሩ እግዚአብሔርን የሚፈሩ ሁሉ ብፁዓን ናቸው አለ። ዳግመኛም የጻድቅ ሞት በእግዚአብሔር ፊት የከበረ ነው እያለ በልብሱ ዘርፍ አንዷን አውታር ይመታ ጀመር። የበገናው አውታር ፈጽማ ጮኸች። ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ ድምቀት ተሰማ። ድምጿም እንደተሰማ ዓመት ቆየች። ያን ጊዜ አባታችን አባ ኪሮስ ነፍሱ ያለ መከራና ያለ ጻዕር ሐምሌ 8 ቀን ከሥጋዋ ተለየች። ጌታችንም በእጁ ተቀበላት። ጌታችንም አባ ስምዖንን ካሁን ጀምረህ ወደ በዓትህ ሂድ አለው። አባ ስምዖንም በአባ ኪሮስ ነፍስና ሥጋ ተማጽኛለሁና ከእርሱ አትለያየኝ አለው። ጌታችንም ኋላ ታውቀዋለህ እንጂ እኔ የማደርገውን አሁን አታውቅምና ሂድ ብሎ ተቆጣው። አባ ስምዖንና አባ ባውማ ይህንን በሰሙ ጊዜ ወደ በዓታቸው ሄዱ። ጌታም የአባ ኪሮስን በዓት ማንም እንዳይገባባት ደፈናት። መላእክትም በእሳት ፈረሶች የጽድቅ ድግብና የሚያጸዳ ልዕል መብራት ይዘው አባ ኪሮስን ለመቀበል ወረዱ። ጌታችንም መላእክትን የአባ ኪሮስ በዚህ እንዲቀር አልፈቅድም አላቸው። ይህንን ብሎ መላእክት ከእርሱ ጋር እንዲያሳርጉ ታዘዛቸው። አዳም ቀድሞ ከነበረበት ከደብረ ቅዱስ ደረሰ። ነፍሱን ከሥጋው ጋር አዋህዶ ጸሎተ ቅዳሴ ያደረሰ። ተስፋ ያደረገለትን የብርሃን አክሊሎች ዙፋኖች በረከት የመላበት የመንግሥተ ሰማያትን ክብር አሳየው። ከዚህ በኋላ ገነት አስገባው። የተመኘውንም መልካም ዋጋ ሰጠው። ለወዳጆቹ በምድር መከራንና ሕማምን በመንግሥተ ሰማያት ታላቅ ክብርን ለሚሰጥ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። የገዳማውያን መነኮሳት መመኪያቸው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ድንግል እመቤታችን ፍጹም አማላጅነቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለም አሜን። የቅዱሳን ገዳማውያን የአባ ባውማ፣ የአባ በብኖዳ፣ የአባ ሲኖዳ፣ የአባ ለትጹሐን፣ የአባ ሚሳኤል ጸሎት የአባቶቻችን የነቢያት የሐዋርያት የሰማዕታትና የጻድቃን በረከት የቅዱሳን መላእክት ረድኤት ከሁላችን ሕዝበ ክርስቲያን ከሀገራችን ኢትዮጵያ ጋር ለዘላለም ይኑር አሜን።